ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው መልእክቱን አሰማችኋለሁ እስር ቤት የማያወጡ ነው እሺ ባጆች ምንድነው ማድረግ ያለባቸው አሁን ባጆች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ ምን ነው ተከፍሏል እሺ አሁን ያለችበት ሁኔታ እንዴት ነው ያለችበት ሁኔታ ሞታለች ብለ መፍታት ትችላለህ አሁን ነዳፋዎች ሄደው አጥርቷት ሲመጡ አይኗ አይገለጥም ጥርሷ ገጥቷል ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች ሸታ አጣጥዋት መጣች መጡ እነሱ ማለት ነው እሺ አፍራድ የሚባል ትተዋት ማለት ነው እሺ አሁን እንባቲ ካላችሁ ለምን እንባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው ለሙባረክ ሙሰማ ነው የተላከለት ተደውሎለት ሪካርድ አድርጎ ነው ያመጣው ለህታችን ድምጽ ለመሆን እናም እባካችሁ በቃኝ ልሙት እያለች ነው ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ህዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ እና አባካችሁ ወክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ በዋትስአፕ ቮይስ አስቀምጬ ልካለው እስካሁን አልመለስክልኝም እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ሰጡን በውስጥ ስናናግራችሁ የሚያናግረን አካል አላገኘንም ስለዚህ እባካችሁ ምላሽ ሰጡን እናመሰግናለን አቡ አሚራ እሱ ቤት ነው የሌላ እርዳታ ስብሰባ የተሰበሰበው ከእስር ቤት ድምጽ ሁኑን ብለው ልከው ነው መልእክት ከእስር ቤት ድምጽ ሁኑን ሌላ ካለችበት እስር ቤት ምን ሌላ አበሻ ተገኝቶ ነው እዛ የታሰረ ድምጽ ሁኑን ያሉት ወይስ ሌላ አበሻ ሌላ ወይ እንድትገደል ድምጽ ሁኑ ምክንያቱም ሞት አፋፍ ላይ ያለችው ስቃይ ላይ ናት ወይ በቃ ልገላገል እያለች ነው አሁን አዲስ መረጃ ነው የነገርሽኝ ያለሽው ኦሬዲ ስለጠቅላላው ነገር ልንገርሽ እሺ ልጅቷ ሊደፍራት ሲል አሰሪዋ ራሷን ስትከላከል መሃል ላይ ህፃናቶች እዚህ ምዛም ይሉ አሉ አይደል ልጅ የቤቱ ልጅ ትንሽዬ ልጅ ነበረች ልጅቷ ረስቻለሁ የደም ግፊት ወይም ደግሞ የስኳር ህመም ነበረባት ህፃኗ ልጅ ሟቿ ሌላ ኑር ሰቦ ዘላ ስታመልጥ መሃል መንገድ ላይ ስለነበረ ልጅቷ ደንግጣ ስትሮጥ ሌላ ስትሮጥ ያቺም ደንግጣ ስትሮጥ ተገፋችና ወደቀች በዛ ሆስፒታል አፋፍሰው ወሰዷት ልጅቷን በነበረባት የህመም ኬዝ ምክንያት ነው የሞተችው ልጅቷ በፍጹም ቢላም ነክቷት አይደለም ልጅቷም ሰንዝራባት አይደለም ሰውየው ግን ልጅቷ የመድፈር ሙከራ እንዳደረሰባት እንዳይታወቅ ልጅን ገደለች በሚለው ነው የሸፈነው አሁን እኔ ማስረጃ እንዲሆናችሁ ምን ማስረጃልሽ ብትሉኝ የ2 ዓመት ተኩል ማስረጃ ዋትስአፕም ኦሬዲ ዲሌትድ ሆኗል ስልክ ቀይሬ ያለው ማስረጃ የሚሆናችሁ ሌላ በህይወት ከወጣች ከእስር ቤት ጤነኛ አድርገው አይለቋትም ምክንያቱም ኢትዮጵያ ሄዳ ራሱ ይሄን መመስከር ስለምትችል እንግዲህ ማለት ነው ውዶቼ የኛ ጉድ በጣም ብዙ ነው እውነት ለመናገር እኔ በጣም ነው ያሳዘነች ይገባችሁ በባለፈው ራሱ ለምን የሌላ ኑር ሰቦ ጉዳይ ዝም ይባላል ብዬ እኔ ቪዲዮ ልሰራ ያልኩ የሆነ ልጅ ጠይቄው እመልስልሻለሁ በውስጥ ብሎ ሳይመልስልኝ ቀረ ማለት ነውና የእህታችን ሌላ ኑር ሰቦ ጉዳይ ሁላችንም ድምጽ እንሆናት ለአላህ ብላችሁ ለቤተሰቦቿ ትግባ ማለት ነው ገባችሁ ለቤተሰቦቿ ያን ሁሉ ዋጋ እና የበላችሁ ኮሚኒቲዎች ሁሉ ምን ነው ዝም አላችሁ የዛን ጊዜ በወር በ2 ወር እናስከፈታታለን ብላችሁ ነበር ከኢትዮጵያ ህዝብ እንደዛ ሙጭልፍ ያረጋችሁ ከዛ በኋላ ሁሉም አፈገፈገ ምንድነው ያፈገፈጋችሁበት ምክንያት ለምንስ ለኢትዮጵያ ህዝብ ግልጽ አታረጉም ምክንያቱም ይሄ የህይወት ጉዳይ ነው ገባችሁ የናንተ ልጅ ብትሆን አትፈልጉም አይደለ ስለዚህ ለዚች ልጅ ህይወት አድኗት በአላህ በጣም ነው የሚያስጠላው እናሲያ እነ ሀሊድ እነ አቡ አሚራ የተለያዩ እነ ተስፍሽ አረርጌው የዛን ጊዜ እኮ ገንዘቡን ለመውሰድ እኮ በጣም እየቀበጣጠራችሁ ነበር አይደለ
ለምንድነው አሁን ዝም ብላችሁ የራሳችሁን ስራ እያጧጧፋችሁ ያለ? ለምንድነው የሷን ጉዳይ ዝም ያላችሁ? ምክንያቱም የኢትዮጵያን ህዝብ አታላችሁታል አይደል ገንዘቡን። አሁን ደግሞ ልጅቱን ደግሞ ልታስፈቱ ግድ ይላችኋል። አደርሱልኝ። ያው 13 ዓመት ሆኗታል እስር ቤት አሁን ከዛሬ 3 ዓመት በፊት ነው 2 ዓመት ከምናምን ሆኖታል። ይህንን ጉዳይ ያው የሞት ፍርድ ተፈርዶባት ለ9 ዓመት ከታሰረች በኋላ ጉዳይ ወደ ቲክቶክ መጣና አባሚራ ነበር በጊዜው ሄደን ሐሳብ ሰምቶ እዛው ሳውዲ ስለነበረ ይዞት የመጣው። ከዛን ተሰባሰብንና ለመርዳት ቲም ሌላ የሚል ግሩፕ አቋቁመን ሁላችንም ብር አሰባሰብንላት ማለት ነው። ጠቅላላ ማን ቤት በአንድ ቀን አይደለም 2 ወር ነው ቁጭ ብለን የሰበሰብነው። በአንድ ሰው ቤት በተለያየ ቤት ነው ወይስ በአንድ ሰው ቤት? በቃ ቲም ሌላ ግሩፕ ውስጥ ሁላችንም አለን። ይመጡልሻለን እንመጣልሻለን ከፈለግሽና እኔ ቤትም በተለይ ኦልሞስት ወደ 70% አሲያ ቤት ነው ያው የተሰበሰበው። ይሄ ብር ሲሰበሰብ የሚፈለገው 2 ሚሊዮን ሪያል ነበር አይ ቲንክ በሳውዲ 2 ወር ተቀምጠን ወደ 38 ሚሊዮን የኢትዮጵያ ብር ተሰበሰበ ማለት ነው። ከዛም ብሩ ሞላልን። ብሩ ሲሞላ ያው ብሩ የተሰበሰበው በ3 ሰው አካውንት ነው፣ በእናትየው በአባትየውና በወንድምየው። በመጀመሪያ ደረጃ ተስፍሽ ሐረርጌው አቷሽ ይህን ነገር ያመጣችው ፋሲካ ኢቲዩ ናት። ፋሲካ ኢቲዩ ካመጣቻት በኋላ ነው እናንተ እየተረባረባችሁ እንጂ አቡ አሚራ አይደለም ወደ ሶሻል ሚዲያ ያመጣው ማለት ነው። እና አንዳንዴ ኒሞሪያችሁ ይሰራል አይሰራም አላቅም። የኢትዮጵያ ህዝብ ሁሉንም ጠንቅቆ ያውቃል ማለት ነው። ስለዚህ ይህን ነገር ወደ ሶሻል ሚዲያ ያመጣው ፋሲካ ኢቲዩ ናት። አትሳሳት ተስፍሽ ሐረርጌው። ኮሚቴው ጋር የተነጋገራችሁት ነገር ምንድነው? እኛ ብሩን ተሰብስቦ ከገባ በኋላ የቀረውን ብር ለኛ ይሆናል ብለዋችሁ ነበር። ያንን ነገር አስረዳ፣ የምታውቀውን ነገር ማለት ነው። ምንድነው ያሉት? ምንድነው ይብዛ ይነስም ልጅቷ ከወጣች ይሄ ብር መጨረሻ ላይ ምን እንትን ማለት እንወያይበታለን ነው የተባለው ማለት ነው እንጂ ላኩልን ምናምን አላሉ። አያቻለ እንወያይበታለን። አያው እዚህ ጋር ነው ቴክኒክ ያለው ጉዳይ። ስለዚህ አሁንም ሀቡ ይሄ ኮሚቴ ይኸውልሽ ይሄንን ነገር ነው አሁንም ቆየ ማሜ ኮሚቴው እዛ ያለው ኮሚቴ ህጋዊ ይክልና ያለው ኮሚቴው ነው። እኛ አስተባባሪ ነን። አሁንም ለዩት። እሺ ኮሚቴው መጥቶ የተነጋገሩበትን አግባብ መናገር መቻል አለበት። አየሽ እኛ ብሩ እንዳይወጣ ወግመን ያዝናቸው ቤተሰቡንም ጭምር ማለት ወግመን 1 ብር ከወጣ እያንዳንዱ ነገር ወደ እናንተ ነው የምንመጣው ብለን ማለት ነው። አየሽ ከተረፈው ለ9 ሚሊዮን ብር እንደተረፈ ያውቃሉ። ሆልድ ያደረገው ኮሚቴው ምን ሆኖ ነው የተፈጠረውን ነገር መናገር አለባቸው። ይሄ ለህዝቡ ማስተማሪያ ነው። ህዝቡ ይኸውልሽ አንገቱን ሀብሉን ወርቁን መሬቱን ሸጠው ነው የተባበረው። ገባሽ አይደል? 2 ወር ሙሉ ቁጭ ብለን እንዳይወጣ ስለምንጠይቃቸው ያወራችሁት ነገር ካለ አሁኑኑ ተናገረው። አንተም ብትሆን ከድር እኔ የምለው ማለት ነው ሳውዲ አረቢያ ላይ ያላችሁ ኮሚኒቲዎች በሌላ ጉዳይ የተቀመጣችሁ ለምንድነው አላህን ማትፈሩት? ነገ ወዲያ መሟች መሆናችሁን ረሳችሁ እንዴ? በዚህ ደረጃ አላህን አምጻችሁ በዚህ ደረጃ በሰው ነፍስ የምትጫወቱ ማለት ነው። ነገ ወዲያ አትሞቱም? ነገ ወዲያ ልጆቻችሁ የሆነ ነገር አይደርሱባችሁም ነው ወይስ ምንድነው? እናንተ በዚህ ደረጃ በሰው ነፍስ ላይ ቁማር የምትጫወቱት? በባለፈው ለስሙ እኛ በነፃ ነው የምንሰራ እንደዚህ ነው የምንሰራ እንደዚህ ነው የምንሰራ ብላችሁ ነበረ። አሁን ታዲያ ለምንድነው ልጅቱን እስር ቤት አስገብታችሁ ወይ እስር ቤት ውስጥ የምታሰቃዩት? ገባችሁ? እንግዲህ ማህፀኗ ወጥቷል፣ ሰውነቷ ከሰውነት ተራ ወጣለች፣ ከሰራሚክ ላይ ነው የምትተኛ። በቃ ማለት ራሷን ጠልታለች። ኦልሬዲ ተስፋ በጣም ከባድ ነው። ገባችሁ? ተስፋ በጣም ከባድ ነው። ለምንድነው በዚህ ደረጃ የምትጫወቱባት ነው?
ጥያቄ። ምክንያቱም እናንተ ለአላህ ብላችሁ ከተቀመጣችሁ አላህን ፈርታችሁ እቺ ልጅ እስከዛሬ ማስወጣት ነበረባችሁ ሲጀመር። እናንተ ግን ስትጠየቁ ዘባዝንኬ ነው የምታወሩት። ከዛ ልክ ብሩን አሰባሰባችሁ፣ ብሩን ሁሉም የድርሻውን አነሳ። ከዛ በኋላ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ ሁሉም አፈገፈገ ማለት ነው። ገባችሁ? ስለዚህ ይሄ ነገር በደንብ የኢትዮጵያ ህዝብ መጠየቅ አለባችሁ። ገባችሁ? ሌይላ ኑር ሰቦ ለሀገሯ መሬት መብቃት አለባት፣ ለእናት አባቷ መብቃት አለባት እንጂ በዚህ ደረጃ ተስፋ ቆርጣ አስባችኋል? ብርድ ላይ ነው የምተኛው። ማህፀኗ ወጥቷል፣ አይኗ ወጥቷል፣ ከሰውነት ተራ ወጥታለች። እንግዲህ ዛሬ በጣም ሲመራት ምንድን ያለችው? ድምጹኑኝ እንዲገሉኝ እኔ ከመሞት ይሻለኛል ብላ አስባችኋል? በነብስያዋ እንደዚህ ማለት እኔ አላቅም። እናንተ ከሰው አልተፈጠራችሁም እንዴ? ነገ ወዲያ አትሞቱም? ነገ ወዲያ ቀብር አትገቡም? እንዴት ነው በዚህ ደረጃ አረመኔ የሆናችሁት? ዱንያ ረመዳን ነው አይደለ? እቺ ልጅ እኮ ትገባለች ከተባለ እኛ ትወጣለች ከተባለ እኛ ሩዋንዳ እያለን የዛሬ 3 ዓመት መሰለኝ አስባችሁታል? ስቲል ይሄው እኛ ካናዳ 2 ዓመት ሞላን። ሁልጊዜ ውሸት ነው፣ ሁልጊዜ እንደዚህ ነው። ስትጠየቁ ደግሞ ኮስተር ያለ መልስ እኮ አትመልሱም። ሁልጊዜ ዛዛታ፣ በቃ ሁልጊዜ ገንዘብ ምናምን ነው እንትን የምትሉት ማለት ነው። እና በሌላ ጉዳይ የተሳተፋችሁ ናስያ እና አቡ አሚራ ሁላችሁም ይመለከታችኋል። ሌይላን ግዴታ ለእናት ለአባቷ አውጣችሁ ማስረከብ አለባችሁ። ገባችሁ? የኢትዮጵያ ህዝብ አምኗችሁ ነው ገንዘቡን ያወጣ። ወርቁን ሽጦ ቤት ሁሉ የሸጹ ቤት ሰራለው ብላ ነው ምናምን አንዲት እህቴ አቋርጣ የላከቻለሽ ሲሉ ነበር በባለፈው እያወሩ እየሰማው ማለት ነው። እና እናንተ ለዚህ ሁሉ ኃላፊነት ወስዳችሁ ነው አይደለ? በ2 ወር ውስጥ እናስወጣታለን ብላችሁ አይደለ? አሁን ግዴታ የውዴታ ግዴታ እችን ልጅ ማስፈታት አለባችሁ። እችን ልጅ ወደ ቤተሰቦቿና ወደ እናት አባቶቿ መመለስ አለባችሁ። ገባችሁ? እናት አባት ነገ ትመጣለሽ፣ ዛሬ ትመጣለሽ እያለ ልጄ ዛሬ ትመጣለሽ እያለ ቁጭ ብሎ እየጠበቀ እናንተ ግን በሰው ልጅ ህይወት ትቆምራላችሁ ማለት ነው። ሱብሃን አላህ እንዲያው ምን ልበላችሁ፣ ከልጆቻችሁ ይድረስ። እናቴን ለምን በሰው ህይወት የምትቀልዱ ሰዎች እኔ በጣም ነው የምታናድዱኝ፣ በጣም ማለት ነው። ገባችሁ? እናንተ በቃ ዛሬ ሞልቶላችኋል። ሞት የሌለ መሰላችሁ እንዴ? ሞት እኮ አለ፣ ሞት አለ። ነገ ወዲያ ወደድንም ጠላንም ሁላችንም እንጓዛለን። ግን አስባችኋል? ድምጹን በቃ ይግደሉኝ ብላ ስትል እናንተ ምን ተሰማችሁ? ነገሩ ምን ይሰማችኋል? እናንተ ገንዘቡን ነው እንትን ያላችሁ። ሁለተኛ ደግሞ ተስፈሽ ሀረርጌው ገንዘቡን ትላለ። ከገንዘብ እኮ ሰው ነው የሚቀድም። አባቴ ካደጋገር ተቀምጠ ምን ነው ተንሰፈሰፍክ? ካደጋገር ነው አይደል የነበርከው? ስለዚህ ምን ነው አሁን ገንዘብ ከምትል ነብስ ነው የሚቀድመው። ገንዘቡን ጠፍርቅ አርገን ስለያዝናቸው እንደዚህ ስላልናቸው እንደዚህ እያንዳንዳችሁ እኮ ሳታነሱ እኮ ዝምላችሁ አይደለም እዚህ የምትበጣጠሱት፣ በፈርቅ በእንትን ነው። ገባችሁ? ሁለተኛ ደግሞ ስትጠየቁ ደግሞ ሁል ጊዜ ውትሽትሽ ነው የምትሉት። ውትሽትሽ ዛሬ እንዲያው ሙባረክ አላህ ይስጠው፣ እንዲያው እንኳን ይፋ ወጣው ማለት ነው። ከዚህ በኋላ ጉሩባችሁን ተነክታችሁ ልጅቱን በዚህ ወር ውስጥ ኢንሻአላህ እንድታስወጧት እንፈልጋለን። ገባችሁ? በሰው ነፍስ በሰው እንትን አትቀልዱ። ሁለተኛ ደግሞ አሁን እናንተ ከድር ተናገር እንደዚህ በል የምትሉት ወንድሟ እኮ እንዳይናገር አስፈራርታችሁ እንጂ ብዙ ሚስጥር አለ። ምን ነው ማናቀ መሰላችሁ እንዴ? በባለፈው ፋሲካ ስታዘልቅባችሁ እኮ ፋሲካን እኮ ሰብስክራይቧን አንሱባት እንትን በሉባት ብላችሁ እኮ አስፈራርታችኋታል። ፋሲካ እኮ ለህይወቷ ፈርታ ነው ዝም ያለሽ እንጂ የእናንተ ሚስጥር አንቀጥቅጣችሁ ነበር በአንድ ቀን። ግን አስፈራርታችኋት ኢትዮጵያ ያው አንድ ነገር ከሆናችሁ አሁን ሱቁም ባንኩም የእናንተ ስለሆነ አንድ ነገር ብትሆን ነገ ወዲያ ለልጆቼ መዳን እፈልጋለሁ መኖር እፈልጋለሁ ብላ እንጂ ፋሲካ ኢቲው እኮ አፍርጣባችኋለች እኮ። የዛን ጊዜ ምንድነው ያላችሁ? አንተ አቡ አሚራ ማን አስያ ተሰባስባችሁ ምንድነው ስትሉ የነበረ? ሱሱ ኢትዮዋን አዘጉባት፣ ሼር እንዳታረጉ ሄዳችሁ ስትሉ ነበር። ጉሮሯችሁ ይዘጋና ማለት ነው። ገባችሁ? እሷ ደግሞ ልጅ የምታሳድግበት ስለሆነ ስታስፈራሯት፣ እንደዛ ስታስገድዷት፣ እንደዛ አቢውስ ስታርጓት አፏን ዘግታ ተቀመጠች። ለምን? ለልጆቿ ሲባል እንጂ ይሄ ነገር እንደሚመጣ እኛ እናቅ ነበር። ምክንያቱም እሷ ስትናገር እንዴት እንደሆናችሁ በደንብ ጠንቀቀን አይተናል። እንኳን አንተ አስያዝች ሙጥል ቢሆንሻለሽ አስያ ራሷ ማለት ነው። እንዴት
እኔ በለፈለፉ ባፊ ጠፉ አለ። እንደዚህ አይነት ሰው አይመቸኝም። ይቅርታ አድርጉልኝ። በጣም ታስመስላላችሁ። በጣም ማለት ነው። እቺ ልጅ አንድ ነገር ብትሆን እመኑኝ፣ አንደኛ ከተጠያቂነት አትወጡም። ሁለተኛ ደግሞ እዚህ ዱንያ ላይ ባትጠየቁ ነገ በአላህ ቤት ትጠየቃላችሁ። ገባችሁ? ምክንያቱም በጣም ነው የሚያስጠላው፣ በጣም ነው የሚደብረው፣ በጣም ነው የሚዘገንነው፣ በጣም ነው የምታስመስሉት። በጣም ማለት ነው። እናንተ ሶሻል ሚዲያ ስማችሁን በውሸት የገነባችሁ ሰዎች ማለት ነው። ስማችሁን በውሸት የገነባችሁ ሰዎች ናችሁ እንጂ እንደዛ ባይሆንማ እስከዛሬ ታስፈቷት ነበረ። አሁን እንደዚህ ብሎ ከድር ደግሞ ጭራሽ ወንድሟን እዚህ ውስጥ ወንድሟ እኮ መናገር እየፈለገ እኮ ያልተናገረ እኮ ፈርቶ ምክንያቱም ያለበት ቦታ ስለሚያስፈራ ህግ ስለሌለ እንጂ ህግ ያለበት ሀገር እንደኛ አውሮፓ ቢሆን ዘክዝኮ ነበር እንትን የሚላችሁ ለኢትዮጵያ ህዝብ። ግን እሱም ለህይወቱ ስለሚያሰጋው ነው አፉን ዘግቶ ተቀምጦ ያለው እንጂ በባለፈው እኮ እንዴት እንዳረጋችሁ እኮ እኛ እንመሰክራለን እኮ እንዴት እንዳረጋችኋት ፋሲካ ኢትዮን እንዴት እንዳረጋችኋት ወላሂ። እና አላህን ልትፈሩ ይገባል።